እግዚአብሔር ሳይሰራብን ዘመናችን አይነፋ። ከዚህ በኋላ የሚበላ ጊዜ አይኖርም። አሜን ማለት ነው። ደስ አይለኝም። በቃ የሆኑ ሰዎችን እያደነቁ መኖር አልወድም። የማደንቀው ኢየሱስ ነው። አሜን እንትና ውስጥ ያለው ነገር እያልኩ እንድኖር አልፈልግም። እግዚአብሔር አምላክ እርሱ የዘላለም አምላክ ነው። በእኔ ህይወት ሊሰራ የፈለገው ነገር ምንድን ነው? እሱን እየጠየቁ ነው። እግዚአብሔር በዚህ ምድር ስኖር ለሌሎች መድኃኒት ካላደረገ፣ ለሌሎች ጥያቄ መልስ ካላደረገ፣ የሌሎች እንባ መታበሻ ምክንያት ካላደረገ፣ ያዘኑ ሰዎች እንዲስቁ ምክንያት ካልሆንኩኝ ምንም አያደርግልኝም። ማገልገሌም ምንም ነው። የታሰሩ ሰዎች መፈታት አለባቸው። እግዚአብሔር በኢየሱስም በዚህ ቅባት ይቀባል። በኢየሱስም በዚህ መንፈስ ያስነሳል። ኢየሱስ ያድናል። ከሌሎች ጋር ተስማምቶ መስራት የሚችል ሰው ነበር ነህምያ። አራተኛው አንደኛ ነህምያ ኃላፊነት ያለበት ሰው ነበር። ሁለተኛ ራዕይ የነበረው ሰው ነበር። ሶስተኛ የጸሎት ሰው ነበር። አራተኛ ከሌሎች ጋር ተግባብቶ መስራት የሚችል የተግባር ሰው ነበረ ነህምያ። ከሌሎች ጋር ተግባብቶ መስራት ይችላል። ለዛ ነው በእግዚአብሔር ፊት ጸለየ፣ ወደ ህዝቡ ሄደ። ምክንያቱም መግባባት ካልቻልክ በእግዚአብሔር ስራ ውስጥ የኔ ብቻ ሐሳብ ይሁን ካል መስራት አትችልም። በእግዚአብሔር ሐሳብ ላይ የእግዚአብሔር ሐሳብ ወደ አንተ መጥቶ አንተ ብቻህን መስራት አትችልም። ያ ያመጣልህን ሐሳብ እግዚአብሔር የሰጠህን ሸክም ይዘህ ወደ ህዝቡ ወርደህ ህዝቡን አስማምተህ አግባብተህ አብረህ እንዲሰራ ማሰማራት አለብህ። እሱ ካልሆነ በፍጹም ስራ ልትሰራ ውጤታማ ልትሆን አትችልም። ምክንያቱም የእግዚአብሔር ስራ የሚሰራው ከእግዚአብሔር ሰዎች ጋር ነው። አሜን። ኢየሱስ ያድናል። አንዳንድ ሰዎች ብቻቸውን የሚሰሩ ይመስላል። በፍጹም ለብቻ የሚሰራ ነገር የለም። ለብቻ እንደማይሰራ ነህምያ ላይ የእግዚአብሔር ቃል ነግሮናል፣ አስተምሮናል። ነህምያ ለእኔ ብቻ ነው ራዕዩ የተሰጠኝና ልሂድ ብቻዬን አላለም። ቅጥር እኮ ነው የፈረሰው። እንዴት ለብቻው ይሰራል? እንጨት መምጣት አለበት። የሚያግዙት የሚቆፍሩ ሰዎች መምጣት አለበት። በምክር አብረው የሚቆሙ ሰዎች፣ ምሪት ምድር የሚባሉት እነዚህ ኢንጂነሮች መኖር አለባቸው። እዛ ላይ ኢንጂነር መኖር አለበት። የሚጸልዩ ሰዎች መኖር አለባቸው። የተለያየ ቁሳቁስ የሚያቀርቡ ሰዎች መኖር አለባቸው። ስለዚህ እሱ ጋር ሁሉ ነገር እሱ ጋር ስላይደለ እግዚአብሔር ለሱ ሸክም ሰጠው። ይሄ ስራ እንዲሰራ ግን ወደ ህዝቡ ይዞ መሄድ ነበረበት። የሄደው ደግሞ ተግባቢ ስለነበረ ተግባብቶ መስራት ይችላል። ስራ ቦታ ላይ ከሌሎች ጋር የማትግባቡ ከሆነ መስራት አትችሉም። የኔ ሀሳብ ብቻ ይሁን ካለ አንድ ሰው ሊሰራ ይችላል? አይችልም። ምክንያቱም የተለያየ ሰው ነው ያለ። ያኛው ኢንጂነር ነው፣ ይሄንኛው ቀለም ቀቢ ነው፣ ሌላው ደግሞ የሚጸልይ ነው፣ ሌላው ደግሞ የሚያስተምር ነው፣ ሌላው የተለያየ ሰው ነው ያለው። እነዚህ ሰዎች ሁሉ አንድ አይነት ከአንዱ ሰው ጋር ብቻ መስማማት አይችሉም። እኔ ያለኝ እኮ እውቀት ይሄ ነው ይላል ኢንጂነሩ። እኔ ፕላን ማውጣት እና እንዴት እንደሚሰራ እንዴት እንደሚሄድ ነው ይላል። አንደኛው ደግሞ አይ እኔ እኮ ቀለም መቀባት ስለሆነ ይሄ አይነት ቀለም ይቀባ ይላል። ገብቷቸው አንዱ ደግሞ ይነሳና የሚያስፈልገው ብረት ይሄ ነው ይላል። ሁሉም አንድ አይነት እውቀት የለው፣ እየተለያየ። በእግዚአብሔር ቤት ውስጥ ያለ ሰው የተለያየ ሀሳብ አለ። ያንን ግን ማግባባት እንዲኖር በእግዚአብሔር ፊት መጸለይ ያስፈልጋል። አይ ምንም አይጠቅመኝም ካልክ ኢንጂነሩን ልትሰራ ትችል።
አምኖ በጣም የሚከብድ ቢሆንም እንደምንም ብለን አምጥተህ አስገብተህ አብረው መስራት አለብን። ውጤታማ እንድትሆን ቅጥሩ ተሰርቶ እንዲያልቅ ከሱ ሰውዬ ጋር እንደምንም መግባባት ያስፈልጋል። ጸልዮም አሁን እኛ ወደኛ ስናመጣ በእግዚአብሔር ቤት ስራ ውስጥ ከሰዎች ጋር ነው የምንሰራው። እኔ በጣም የሚከብድ ባህሪ ሊኖረኝ ይችላል። አይ የአስቴር ባህሪ በጣም ስለሚከብድ አታስፈልግም ብላችሁ ጥሩ እንኳን ትጎዳላችሁ አይደለ? እኔ እናንተን ምጥል ከሆነ እጎዳለሁ። ግንስ አይ ይሄኛው ነገር አያስኬድም ይሁንልሽ አስቴር የሚለኝ ሰው ያስፈልጋል። እኔ በራሴ ትክክል ስለሚመስለኝ ሰው በራሱ ትክክል ይመስለዋል። አንዳንዱ ነገር የማይታወቀው አለ። ገብቷችሁ አይታወቅም። አንዳንዱ ነገር አንዳንድ ጥፋቶች እየተደጋገሙ ሲሄዱ እውነት ይመስላሉ፣ ግን ውሸት ናቸው። ገብቷችሁ እየተደጋገሙ ሲመጡ እውነት ይመስላሉ። ለሰውየው ያ ነገር ካልተነገረው እንዴት ሊጥል ይችላል? መነገር አለበት። እያመመው ቢሆን እየወጋው ቢሆን መዳን አለበት፣ መፈወስ አለበት። አሜን። ስለዚህ በቃ ከዛ አንተ እኮ እንዲህ አይነት ሰው አንቺ እኮ እንዲህ አይነት ሰው ነሽ አስቴር ብላችሁ ስትነግሩ ታተርፉኛላችሁ፣ ገንዘብ ታደርጉኛላችሁ። ከዛ አብረን የእግዚአብሔርን ስራ እንሰራለን። ኢየሱስ ጌታ ነው። አብረን ለምሳሌ የምንሰራባቸው ሰዎች በጣም ልናበሳጫቸው እንችላለን። እንዴ አስቴር ይሄን አድርገሻል ሲሉ ጥፋቴ ነው እና ማመን አለብኝ። ይሄ ማለት ጥፋቴን ስላመንኩ እኔ ሞኝ ነኝ ማለት አይደለም። ገብቶኝ ነው። ስህተት እንደሆነ ስለገባኝ ይቅርታ ጠይቃለሁ። አንዳንድ ሰዎች ስህተታቸውን ለመሸፈን ይሞክራሉ አይደል? ደጋግመን እንነግራቸዋለን ስህተት እንደሆነ። አሜን። እስኪያምኑ ድረስ መፈወስ አለባቸው። ከእነሱ ጋር መስራት ከተፈለገ እነሱ በዛ ስራ ላይ አስፈላጊ ከሆኑ ናቸው ደግሞ የግድ ሊነገራቸውና ያ ነገር ከነሱ ላይ መውለቅ አለበት። ኢየሱስ ጌታ፣ ኢየሱስ ጌታ። እና ነህምያ ከሌሎች ጋር ተግባብቶ መስራት የሚችል ሰው ነበር። በጣም ትሁት የሆነ ሰው ነበር። ትሁት ነው። ከሌሎች ጋር መግባባት የሚችሉ ሰዎች ራሳቸውን ያሸነፉ ሰዎች ናቸው። አምስተኛ ሩህሩህ ነበረ፣ የሚራራ ነበረ። አለቀሰ። ኢየሩሳሌም ቅጥር መፍረስ ሲሰማ ርኅራኄውን የምታዩት አለቀሰ። ምዕራፍ 5 ቁጥር 8 ላይ ስድስተኛ ተቃውሞን ማሸነፍ የሚችል ሰው ነበር። ነህምያ ቅጥሩን ለመስራት ሲነሳ ሁሉም አላጨበጨቡለትም፣ ሁሉም ጎሽ አላሉትም፣ ሁሉም እሰይ ነህምያ እንኳን መጣልን አላሉትም። በሌላ ኢትዮጵያው ሰንበላጥ የሚባሉ ሰዎች ተነስተውበታል። እንዴ እዛው ቅጥር ውስጥ በዚህ ቦታ ላይ ናልን እንገልሃል፣ ለመግደል እኮ ነው፣ ና እናገኝ ብለው ይጠሩት ሁሉ ነበር። እግዚአብሔር ግን አብሮት ስለነበር ጥበብ ስለሰጠው እንዴት ማሸነፍ እንዳለበት ያውቃል። አሜን። ኢየሱስ ጌታ ነው። አንዳንዴ ተግዳሮት ሲመጣብህ ግፍት ብለህ አታሸንፍም። አሜን ነው። ኢየሱስ ያድናል። በመጋፈጥ መሸነፍ እንጂ ማሸነፍ አይደለም። አንዳንድ ነገሮችን በእግዚአብሔር ፊት በመጸለይ ዝም በማለት አሜን። አዎ ምላሽ በጣም ትሁት በሆነ መልስ መሆን አለበት። የዛኔ ታሸንፋለህ። አይ እኔ እችላለሁ ብለህ ስትቆም ግን ትሸነፋለህ። ለምን? እኔ እችላለሁ በሚል ውስጥ ማሸነፍ የለም። እግዚአብሔር ይችላል። እግዚአብሔር ከኔ ላይ ይሄን ተግዳሮት ይመታል። የጦቢያውና የሰንበላጥን መንፈስ እግዚአብሔር ያዋርዳል ብለህ ለእግዚአብሔር ስትተውና እግዚአብሔር ላይ ስትታመን ለአንተ ድል ይሆናል፣ ለአንቺ ድል ይሆናል። ነህምያ ተቃውሞን ማሸነፍ የሚችል ሰው ነበር። ተቃውሞ መጥቶበታል። ለቀቀና ጦቢያውና ሰንበላጥ አለን የሚባሉ ዋና የተባሉ
የፈረጠሙ ማለት ነው። እንደው ነህምያን ሲጣል በመግደል የሚችሉ ግን እግዚአብሔር አሳልፎ አልሰጠውም። አሜን። ኢየሱስ ያድናል። እግዚአብሔር አሳልፎ አይሰጥም። ቅጥሩ ላይ ስትቆም ዝም ብሎ ጎሽ የሚል እንዳይመስል ሊፈነቅልም የሚመጣ ስንት አለ መሰለህ። እሱ አያስፈልግም ብሎ የሚል ሰው ይቆማል። እሱ የኢትዮጵያው መንፈስ ነው። ከዛ እሱን የምታሸንፈው በመጋፈጥ አለ። እግዚአብሔር ፊት በመሆን ጥበብ በመጠቀም በመሸሽ ሲጠሩ ባለመገኘት ይጠሩት ነበር። በዛኛው በኋለኛው በርና እዚህኛው ቦታ ላይ እንገናኝ እያሉ ይቀጥሩት ነበር። ነህምያ አልሄደም። አሜን። ኢየሱስ ጌታ ነው። እና ጥሩ አባባል ሰምቻለሁ ከታሜ። ቲክቶክ ላይ ወጥተህ ወይም ደግሞ ሚዲያ ላይ ወጥተህ አንድ ሀሳብ ሰጥተህ ሰዎች በዛ በሰጠኸው ሀሳብ ተቃውሞ ሲያነሱ መመለስ አያስፈልግም ማለት እውነት ነው። መልስ አያስፈልግም ለአንዳንዱ ነገር። እግዚአብሔር ራሱ መልስ ነው። እስቲ እግዚአብሔር ራሱ መልስ ነው በሉ። ለወሬኞች ለውሸታሞች እግዚአብሔር መልስ አለ ከአንተ ላይ። አንተ ቅጥሩ ላይ ብቻ ቆም፣ የእግዚአብሔር ስራ ላይ ብቻ ቆም። እግዚአብሔር መልስ አለ። እኔ ስንቴ ሲመልስ አይቻለሁ ከላይ ላይ። ኢየሱስ ያድናል። አንድም ቀን ፊት ለፊት የቆመው ያለ ኢየሱስ ያድናል። በክፉ ሲያስቡ እግዚአብሔር እዛው ዲስሚስ ያደርገዋል። አሜን። ኢየሱስ ያድናል። ጌታ ስሙ ይባረክ። ያፈርሰዋል ማለት ነው። በቃ እግዚአብሔር አምላክ ፊት እግዚአብሔር ፊት በመጸለይ በመቃወም ሄደ በመጋፈጥ አይደለም። አንተ ለምንድን ነው እንዲህ ያልከው? እኔ እኮ አልፈራም። ይኸውልህ እግዚአብሔር ተናግሮ ነው የመጣሁት። እግዚአብሔር እዛ ትናጋ ሆኜ አይደለም ንጉሱ ቤት ሆኜ እኮ ተናግሮ ነው የመጣሁት ብሎ አልቆመም። ኢትዮጵያው ፊት አልቆመም። ነህምያ ሰምቶ ነው የመጣው። ምንም ጥያቄ የለው። ሰምቶ ሸክም ይዞ ነው የወጣው። ከማንም ጋር ተጋፍጦ ግን ያን ማስረዳት አይጠበቅበትም። ከነሱ ጋር ክርክር መቀመጥ አላስፈልግም። እግዚአብሔር አምላክ አብሮት ስላለ እንደሚወድቁ ያውቃል። ኢትዮጵያ እነ ሰንበላጥ እንደሚዋረዱ ያውቃል። ምክንያቱም እሱን ያስነሳው ማለት ነው እግዚአብሔር ነው ያስነሳው። እግዚአብሔር የታመነ ነው። ነህምያ ትክክለኛ ዓላማ ያለው ሰው ነበር። ዓላማው ሰባተኛው ልዑል ጌታን ማገልገልና ደስ ማሰኘት ነበር። ከዚህ ውጪ ምንም ዓላማ አልነበረው ነህምያ። እግዚአብሔር ሰው ይባረክ። ስለዚህ እግዚአብሔር ፊት ስታገለግል፣ እግዚአብሔርን ስታመልክ፣ ወደ እግዚአብሔር ሐሳብ ስትመጣ የተለያዩ ቻሌንጆች ሊገጥሙ ይችላሉ። የተለያዩ ተግዳሮቶች ሊመጡ ይችላሉ። እነዛን ነገሮች መጋፈጥ ሳይሆን አንተ በእግዚአብሔር ፊት መጸለይ፣ አንቺ በእግዚአብሔር ፊት መጸለይ። ሃሌሉያ! ኢየሱስ ያድናል። ኃላፊነትን በሚገባ መወጣት፣ ራእይህን ማስፈጸም፣ በጸሎት ማስፈጸም፣ ከሌሎች ጋር ተግባብቶ በመስራት ማስፈጸም። ኢየሱስ ጌታ ነው። ርኅራኄን ለሰዎች በማሳየት ማስፈጸም፣ ተቃውሞን ማሸነፍ የምትችልበትን አቅም ከእግዚአብሔር መቀበል። ኢየሱስ ያድናል። ሃሌሉያ! ነህምያ ትክክለኛ ዓላማ ያለው ሰው ነበር። ቅጥሩ በ52 ቀን ተሰርቶ አልቋል። አሜን። የኢየሩሳሌም ቅጥር የሚገርማችሁ በ52 ቀን ነው ተሰርቶ ያለቀው። ኢየሱስ ያድናል። በ52 ቀን ተጠናቀቀ። ለምን? ነህምያ ሰምቶ ነው የወጣው፣ ጸልዮ ነው የጀመረው፣ ከሰዎች ጋር ተግባብቶ ነው እየሰራ ያለው። እግዚአብሔር አምላክ ከሱ ጋር ነው። ተቃዋሚዎች ፊት በድፍረት አልቆመም። እግዚአብሔርን ጠራ፣ ጠላቶቹ ተዋረዱ፣ ቅጥሩ ተሰርቶ አለቀ። በጌታ በኢየሱስ ክርስቶስ ስም በአንተ የተጀመረው ስራ ያልቃል። በአንተ ይሰራል፣ በአንቺ ይሰራል፣ በእኔ ይሰራል። ሃሌሉያ! ኢየሱስ ያድናል። ማዲያላ ሳክራዲያና ማጃና ማክሮላ ባሳ ሃሌሉያ! ተደፋ በልስቲ ያዩ ጠላት ያዘጋጀው ክፉ ጽዋ ተደፋ። አሜን። ኢየሱስ ያድናል። አንተ ላትጠጣ ጠላት ያዘጋጀው ክፉ ጽዋ በጌታ በኢየሱስ ስም ተደፋ። እግዚአብሔር እንዲህ ካንተ ላይ ሲገለብጠው አየሁ።
የምትመስል ዕቃ ነው ያየሁት። ግን የሚገርም ነገር አንተ አላወቅምና ፊት ለፊት ተቀምጦ እያለ እግዚአብሔር ድንገት እጁ መታ ደፋችሁ። ከፊት ተደፋ። እግዚአብሔር ጣልቃ ገባለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ጠላት አፈረ፣ ጠላት ተዋረደ። ጌታ ኢየሱስ እናከብርሃለን። ለአንተ ግን የፍሬ ጊዜ ሆነልን። የፍሬ ጊዜ በኢየሱስም ፍሬ የምታይበት ዘመን ነው። ፍሬ ላይ ፍሬዎች አያል ግንድ ነውና ፍሬ ኢየሱስ ያድናል። በሁለቱም አቅጣጫ በግራህም በቀኝህም ፍሬ አያል። የእግዚአብሔር ልጅ ኢየሱስ በአንተ ሕይወት ላይ ፍሬን አምጥቷል። ኢየሱስ ያድናል። አዎ ሕይወትህ ኑሮ የፍሬ ሆኗል። ዘመንህ የፍሬ ሆኗል። እግዚአብሔር አባት ሆይ አመሰግናለሁ። ኢየሱስ ክብር ላንተ ይሁን። ኢየሱስ ክብር ላንተ ይሁን። ፍሬ ታያለህ። ፍሬ ታያለህ። አዎ የጸሎትን መልስ ታያለህ። ኢየሱስ ያድናል። እግዚአብሔር በመልስ ያስደንቅሃል። በመልስ እግዚአብሔር ወደ ቤታችሁ መጥቷል። በመልስ ወደ እናንተ መጥቷል። ኢየሱስ ጌታ ነው። ጸሎታችን ተመልሷል። በልስቲ ጸሎታችን ተመልሷል። በቆንጂዬ ጸሎታችን ተመልሷል። ጸሎታችን ተመልሷል። ጸሎታችን ተመልሷል። እግዚአብሔር መልሶልናል። ኢየሱስ ጌታ ነው። ጠላት አፈረ፣ አፈረ። አሜን፣ አፈረ። ሃሌሉያ! ስለ ጌታ ክብር አምጡ። ሃሌሉያ! ኦራባሽና ማካላባዲያናባስ ኢየሱስ እናመሰግንሃለን። እግዚአብሔር ክብር ላንተ ይሁን። ከፍ በል። ድንቅ አምላክ ነህ። እናመሰግንሃለን፣ እናከብርሃለን። አባት ሆይ እናመሰግንሃለን። ጌታ ኢየሱስ ሆይ እናመሰግንሃለን። በፈረሰው ቅጥር ላይ እግዚአብሔር ሆይ የሚቆሙ ሰዎች በኢየሱስ ስም ስለምታደርገን እናመሰግንሃለን። እስቲ በፈረሰው ቅጥር ላይ ቆማለሁ በሉ። እኔ እግዚአብሔርን ስራ እሰራለሁ በሉ። ኢየሱስ ያድናል። የእግዚአብሔርን ስራ ትሰሪያለሽ እህቴ። የእግዚአብሔርን ስራ ትሰራለህ ወንድሜ። የእግዚአብሔርን ስራ እንሰራለን ወገኖች። ኢየሱስ ያድናል። ኢየሱስ ያድናል። የትኛውም ሸክም ሁሉ ይመታ። የጦቢያው የሰንበላጥ መንፈስ ቅጥሩ እንዳይሰራ የሚነሱ ዛሬ በጌታ በኢየሱስ ደም ይድቀሙ። በኢየሱስ ደም እሳት የተበሉ ይሁኑ። በኢየሱስም ከእያንዳንዳችን ፊት የቀለጡ ይሁኑ። በኢየሱስም የተመቱ ይሁኑ። እግዚአብሔር እንደመታቸው እነ ጦቢያውና እነ ሰንበላጥን ኢየሱስ ጌታ ነው። ተመተዋል፣ ተመተዋል። በነህምያ ፊት በሚሰራው ቅጥር ፊት መቆም አልቻሉም። ኢየሱስ ያድናል። ዛሬም በእኔና በአንተ ፊት መቆም አይችሉም። ኢየሱስ ጌታ ነው። አንቺ ፊት ሊገዳደር ይችላል፣ ግን አይችልሽም። የሚገርምሽ አንቺን እንዳትሰሪ፣ እንዳታገለጊ፣ እንዳታመልኪ በተለያየ መንገድ መጥቶ ቻሌንጅ የሚያደርግ በኢየሱስ ክርስቶስን በዚህ ቃል ኃይል ተይዟል። ኢየሱስ ያድናል። ኢየሱስ ያድናል። ከአገልግሎታችን ላይ የክፉን እጅ ሁሉ ሰበር። በኢየሱስም ከቤት ከሕይወታችን ላይ ሰበር። በኢየሱስም እሳት የተበላ ይሁን። የክፉ ጉልበት ሁሉ የደቀቀ ይሁን። የሰይጣን ጽዋ ሁሉ የተደፋ ይሁን። ከእያንዳንዳችን ፊት የተጠረገ ይሁን። ከትውልድ ላይ የተጠረገ ይሁን። ከቤተ ክርስቲያን ላይ የተጠረገ ይሁን። የዝንፍና የድካም መንፈስ የተጠረገ ይሁን። በጌታ በኢየሱስም የተጠረገ ይሁን። የተጠረገ ይሁን። ድካም እንቅልፍን የሚለቅ የሚያስተኛ ክፉ የተመታ ይሁን። የተመታ ይሁን። ኢየሱስ ክርስቶስ ያውስ ቤተ ክርስቲያንን የሚያስተኛ ታላቫራ ዳና ማጃና ማካፕራዶ ኢየሱስ ያድናል። የእንቅልፍ የድካም መንፈስ ዛሬ በኢየሱስም ከሕዝብ